ኸልዋ ቲዩብ የደጋጎች ስፍራ። ነብዩ ሰለላሁ ዐለይሂ ወሰለም ሶላዋትን በተመለከተ በጣም ብዙ ዑለሞች ኪታብ ጽፈዋል እና በጣም ሰፋፊ ነው። ርዕሱ ከጠበቅኩት በላይ ባህር ነው፣ ውቅያኖስ ነው እና የዛሬው ፕሮግራማችን ከውቅያኖሱ ትንሽ ጨለፍ አድርጎ የማየት ያክል ነውና የሶላዋት ፈዳኢሉ ምኑ እቺ ብቻ ናት ብሎ ሰው መደምደም የለበትም። በሰይዱል በሸር ላይ ሶላዋት ማውረድ ሰለላሁ ዐለይሂ ወሰለም በጣም የሚገርም ስፋት ያለው ርዕስ ነውና ከዛ አኳያ ነው ሶላዋት ማዕናው እንግዲህ ያነበብከው የቁርአን አያ አለ፣ እሱን እናየዋለን በትንታኔ። ምናልባት ቁርአኑን ባየነው ቁጥር እየገረመን የሚሄዱ ነገሮች አሉ። የቃሉ አወቃቀር፣ አሰካኩ፣ ውስጡ ኮንቴንቱ የቁርአን ባህሪ እንደዚህ ስለሆነ እና ሶላዋት አንደኛ ረህማ ማለት ነው፣ ረህመት ማለት ነው፣ የአላህ ረህማ። ሁለተኛ ሰና ማለት ነው፣ ተዕዚም ማለት ነው። የአላህ ስብሓነሁ ወተዓላ ከሆነ እንደዛ ነው፣ ረህማ ነው፣ ሰና ነው፣ ተዕዚም ነው፣ ተሽሪፍ ነው፣ ኢክራም ነው ለረሱል ሰለላሁ ዐለይሂ ወሰለም። መላኢኮች ጋር ሲሆን ደግሞ ዱዓ ነው የሚሆነው ወይም እስትግፋር ነው የሚሆነው። ለረሱል ሰለላሁ ዐለይሂ ወሰለም ሲሆን አላህ ደረጃቸውን ከፍ እንዲያደርግላቸው መላኢኮች ይለምናሉ ማለት ነው፣ ዱዓ ያደርጋሉ። ኢነላሁ ወመላኢከተሁ ዩሰሉነ ዐለ ነቢ፣ መላኢኮች በነቢዩ ሰለላሁ ዐለይሂ ወሰለም ሶላዋት እንዲወርድ ሲያደርጉ አላህን እየለመኑት ነው፣ እባክህን ደረጃቸው። ምክንያቱም እስትግፋር የሚባለው ነገር ብዙ ለሳቸው ትርጉም ላይኖረው ይችላል። ለሙእሚኖች ሲሆን እስትግፋር ችግር የለውም። ረሱል ሰለላሁ ዐለይሂ ወሰለም ግን ኹሊቀ ሙበረአን ሚን ኩሊ ዐይቢን ከአነሁ ቀድ ኹሊቀ ከማ የሻኡ፣ ከምንኛውም ነውር የጸዱ ስለሆኑ በዛ ይታያል ማለት ነው። እና ምን ይላሉ ዑለሞች? ወተዕዚሙ ሰላቱል መላኢከቱ ወገይሩሁም ጠለቡ ዛሊከ ማለት ተሽሪፉን ሰናኡን እንዲጨምርላቸው ለሁ ሚነላሂ ተዓላ ወልሙራዱ ጠለቡ ዚያደቲ ላ ጠለቡ አስሊ ሰላት ይላሉ። ምክንያቱም አስለ ሶላት፣ አስለ ረሕማ፣ አስለ ሰና፣ አስለ ተሽሪፍ ወተክሪም አለ አዲስ እንደ አዲስ አላህ እባክህ ነቢዩን አልቃቸው አትላቸው አትልም። ሰለላሁ ዐለይሂ ወሰለም የነበረ ነው ግን ኒሃያ የለውም ይሄ ምጥቀት የሚባለው ነገር እና ሁሌም እየመጠቁ እንዲሄዱ ወደ ላይ እሱን ነው የምትለምነው እንጂ አስሉማ ድሮም እኮ አለ። ገና ሳይኸለቁም ገና አደም በይነል ማኢ ወጢን እያሉ ከዛም በፊት የሆነው ሁሉ በአጠቃላይ አለ። ያ ተሽሪፉ ተዕዚሙ አለ። እያንዳንዱ ነቢይ ሲመጣ አላህ ሱብሓነሁ ወተዓላ ቃል አስገብቶታል። ይሄ ሙሐመድ የሚባል የመጣ ጊዜ እንድትከተለው የሚል ሚሳቅ አስይዟቸዋል። ይሄ ተሽሪፉ ነው። ከአደም ጋር የተያያዘው ብዙ ነገሮች አሉና ያን የምትለምነው አይደለም። ኦልሬዲ ሀብታም ናቸው በዛ ነገር ላይ ኦልሬዲ በጣም ብዙ ምጥቀት አላቸው። ግን ዱዓ ባረክ ቁጥር ሶላዋት ባወረድክ ቁጥር የምትለምነው ያ መጨረሻ የሌለው ምጥቀታቸው የበለጠ ከፍ ከፍ እንዲሉ ማድረግ ነው እና አላህ ስብሓነሁ ወተዓላ በሶላዋት በኸልቁ ላይ የሚያወርዳል የሚሉ የቁርአን አያዎች አሉ። እነሱ ለአንቢያዎች ሲሆን ደግሞ ኻስ ናቸው። ለነቢዩ ሰለላሁ ዐለይሂ ወሰለም ሲሆን ደግሞ የተለየ ነገር ነው። ቃዲ ኢያድ ረሕመቱላሂ ዐለይህ፣ ቃዲ ኢያድ ማለት በ6ኛው ሂጅሪያ የነበሩ በነቢዩ ሰለላሁ ዐለይሂ ወሰለም ለአንድ የጻፉት የሚገርም ኪታብ አለ፣ አሽፋ ፊ ታሪፊ ሕቁቂል ሙስጠፋ የሚል። እንደ አጋጣሚ ያው አረብኛ የምችሉ ሰዎች ይህን ኪታብ አንብቡት። የነቢዩ ሰለላሁ ዐለይሂ ወሰለም ደረጃ በጣም እንድታቅም ያደረገ ነው። አንዳንዴ አናቃቸውም እሳቸውን እንዲሁ ተላኩ እንዲህ ተራ ነገር ነውና ይሄ ኪታብ ላይ ምን ይላሉ? አሰላቱ ዐለ ነቢይ ሚነላሂ ተሽሪፉን ወዚያደቱ ተክሪሚን ይላል። ወዐላ መን ዱነ ነቢይ ሰለላሁ ዐለይሂ ወሰለም ረሕማ ይላሉ። ከነቢዩ ሰለላሁ ዐለይሂ ወሰለም ውጭ ላለው ግን ረሕማ ነው ይላሉ። ለሳቸው ግን ተሽሪፉን ዚያዳ ማድረግ ነው። ትርሚዚ ሱፊያን አልተውሪን ጠቅሰው ሌሎችንም አሊሞች ጠቅሰው እንደጠቀሱት ሶላቱ ረቢ ረሕመቱ ሶላቱል መላኢከቲ እስትግፋሩ ብለው በእንደዚህ የተረጎሙትም አሉ። አጠቃላይ ትርጉሙ እዚህ ጋር የሚሽከረከር ነው። ረሕማ ነው፣ ተሽሪፍ ነው፣ ተዕዚም ነው፣ እንትን ነው። የነቢዩ ሰለላሁ ዐለይሂ ወሰለም ቀድር ከፍ ማድረግ ነው ከአላህ ሲሆን፣ ከእኛ ሲሆን ደግሞ ያ ቀድር ያ ሸረፋቸው ከፍ እንዲል አላህን መለመን ነው። ይሄ ነው የሰላዋት ማዕና። ብዙ ማዕናው ዙሪያ የሚሉ አሉ፣ ግን የሚሽከረከረው በእነዚህ ኤሪያዎች ነው። ወይ ነብዩ ሰለላሁ ዐለይሂ ወሰለም ላይ እዝነትህን አውርድ የሚል አንድ ትርጉም ነው።
ከዛ ውጪ ደግሞ የነበረው የተጀመረው የማክበርና የማላቅ ነገር አለ እሱ እንዲጨምር ያንን ሁሌ የቀጠለ ይቀጥል ብሎ ማድረግ ከበረካም ጋር ያያይዙታል በረካም ያያይዙታል ከበረካም ጋር በረከቱን የበለጠ እንዲጨምርላቸው የማድረግ ነገር አለ እነዚህ ናቸው የሶላዋት አጠቃላይ ትርጉሞቹ ናቸው مرحبا ماشي እንትኑም በተመለከተ ያው ደረጃውን ህክሙ ምንድነው በሸሪዓው በተመለከተ የቁርአን አያ መጀመሪያ የተከስከው ان الله وملائكته يصلون على النبي يا ايها الذين امنوا صلوا عليه وسلموا تسليما ሚለው አምር ሁሌ ቁርአን ውስጥ ሲመጣ ትእዛዝ ለውጁብ ነው አጠቃላይ ቃዒዳው ይሄ ነው الامر للوجوب ነው ሐዲስ ላይ ሲሆን የተለያዩ አስተያየቶች አሉ ሙስተሐብ ነው እንዲ ሌላ ቀሪና ከሌለው ሚሉ አሉ ግን الامر ቁርአን ውስጥ ሲመጣ ለውጁብ ነው ከዚህ ተነስተው ሰዎች ዑለሞች የተለያዩ አስተያየት ወደ 10 አይነት እንትኖችን ዝርዝር ሁኔታዎችን አስቀምጠዋል አንደኛው ምንድነው ነብዩ ሰለላሁ ዐለይሂ ወሰለም በህይወት አንዴ ሶላዋት ማድረግ ዋጅብ ነው ግዴታ ነው አላህ ምክንያቱም ሰላዋት አውሩዱ ብሎ ሲያዘን ውጁብ አለ ውጁብ ነው ውጁቡ ግን ውጁብ አንዴ ካደረገው አንድ ሰው መሰረታዊውን ያላህ ትእዛዝ ፈጽሟል ይላሉ ከዛ ሌሎች ዑለሞች ምንድነው የሚሉት በተወሱ ቁጥር ሶላዋት ማውረድ ግዴታ ነው የሚሉ ዑለሞች አሉ አህወጥ የሆነው ሴፈስት ሳይዱ ለጥንቃቄም እሱ ነው ሌሎቹ በተወሱ ቁጥር ማድረጉ ሱና ነው የሚሉ ዑለሞች አሉ ግን ለጥንቃቄው ይሄኛው ነው በአጠቃላይ ይሄ እንትና ኢማም ሰኻዊ አልቀውሉል በዲዕ ላይ ይሄንን ቃል ይጠቅሱታል የዑለሞችን አጠቃላይ ሐሳብ ካመጡ በኋላ ዋጅብ የሚሆንባቸው ቦታዎች አሉ ሶላት ውስጥ ዋጅብ የሚሆንበት አለ ሌሎች ቦታዎች ዋጅብ ሶላት በተለየ ሁኔታ ግዴታ የሚሆንባቸው አለ ግን በአጠቃላይ ነብዩ አንድ ሰው የነብዩ ሰለላሁ ዐለይሂ ወሰለም ስም ሰምቶ ሶላዋት ሳይወርድ መሄድ የለበትም ይሄ ምክንያቱም አለማውረድ የሚያመጣውን አደጋ በኋላ ላይ እናየዋለን ከነዛ ማስጠንቀቂያዎች አንፃር ሲታይ በተወሱ ቁጥር ረሱል ሰለላሁ ዐለይሂ ወሰለም ሶላዋት ማውረድ ግዴታ ነው የሚለው የበለጠ አህወጥ ነው ከዛ የተነሳ ዓሊሞቹ በጣም ጥንቃቄ ያደርጋሉ እሳቸው ተወስተው ሶላዋት ያላወረደ አለማውረድ በጣም ልክ እንደ ነውር ነው እንትን የሚሉትኝ እና የሚገርመው ነገር ለበሳቸው ብቻ አይደለም የእሳቸውን ስም የያዘ ሌላ ሰው ሲወሳ ከስሙ ጋር ሌላ ሰው ዝም ብሎ ሳምበዲ መሐመድ ይሆናል ስሙ መሐመድ ሲባል ሰለላሁ ዐለይሂ ወሰለም አንድ ሼክ አሉ እዛ የነበሩ ወሎ አካባቢ ስማቸው መሐመድ ነው ስሙ መሐመድ ነው የልጃቸው ስም መሐመድ ነውና በወሰት ቁጥር መሐመድ ይሉትና ሰለላሁ ዐለይሂ ወሰለም ይላሉ እና በሰሙ ቁጥር መሐመድ ሚል በሰሙ ቁጥር መነሻው ነብዩ ሰለላሁ ዐለይሂ ወሰለም ስለሆነ የዛ ስም መነሻ ወደዛ ይወስዱታል በቃ የጥንቃቄያቸው ብዛት ኖርማሊ አሽረፈል ኸልቅ ሲወሱ ነው ሶላዋት ዋጅብ የሚሆነው እንጂ ሳምበዲ መሐመድ የተባለ ስለተወሳ አይደለም ግን ከስሙ ጋር ከዛ ተያይዟልና ሙሐመድ ሚል ስም በየትኛውም አጋጣሚ ወይ ሙስጠፋ ሚል ስም ከነብዩ ሰለላሁ ዐለይሂ ወሰለም ሲሰሙ ሶላዋት ሰለላሁ ዐለይሂ ወሰለም ይላሉ አለማውረድ ከዚህ ከቡኽል ውስጥ እንዳይከተን ይያሉ ማለት ነውና ለጥንቃቄ የሚሆነው ምንድነው ለኛም ከጥቅሙ አኳያ እንደምናየው ለጥንቃቄ የሚሆነው ነብዩ ሰለላሁ ዐለይሂ ወሰለም በተወሱ ቁጥር ሶላዋት ማውረድ ነው ከጥቅሙ አኳያ ራሱ በጣም ትልቅ ገበያ ነው ትልቅ ትርፍ ነው ትልቅ የጊዜ ኢንቨስትመንት ነው ሶላዋት ማለት ነው ወደ ፋይዳዎቹ ስንሄድ ቁርአኑን ምናልባት እዚህ ላይ ያው ስትወስ ነው ብዙ ይሄ ኪታብ ጻፊዎቹ ትልልቅ ኪታብ ጻፊዎች ከነው እያንዳንዱ ሐዲስ ላይ ሶላዋቱ ይጻፋል ችላ ብለውት አላየንም ማለት ነው ጥንቃቄ ያደርጋሉ ዑለሞች በአጠቃላይ ጥንቃቄያቸው እንትን ይላሉ ከዛ አኳያ ነው መርሐባ እሺ ፈዳኢሉን እናንሳስ ከቁርአኑ አያ እንነሳ ቁርአኑ አያ የተዋቀረበት መንገድ እንትን ነው በጣም እንድንገረም የሚያደርገን ነው እኔ ሁሌ ሰማዋለሁ እነላሁ መላእክተሁ መችስ ኹጥባ ላይ ሳይባል ጁማ እንሰማዋለንና የደነገጥኩት በጣም መታቃቸው የሚመስሉ ነገሮች ናቸው ግን የደነገጥኩት አሽፋ في تعريف حقوق المصطفى የቃዲ ያዲሳና እቺን አያ ያመጡና የሰጡት ትንታኔ እንትን ይለኛል ይገርማል የመጀመሪያው ያው ኢነላሁ መላእክተሁ ተውኪድ ነው መችስ ማጽናት ነው ነገሩን ጉዳዩ ልዩ ትኩረት የሚሻ ከባድ መሆኑን ለማሳየት ነው ኢነላሁ መላእክተሁ ይصلون على النبي يا ايها الذين امنوا صلوا عليه وسلموا تسليما ሚለው በማጽናት
ነገር ነው የመጣው እንትኑ የሚገርመው ግን አወቃቀሩ ይሄ አረፍተ ነገር አወቃቀሩ ያው አንተ የነህውም ስለምታቅ ጁምላ እስሚያ ነው ጁምላ እስሚያ የሚባለው አወቃቀር ሙብተዳው ስም ሆኖ ኸበሩ ፊዕል ሙዳሪዕ ከሆነ ዑለሞች ምን ይላሉ استمرار بالانقطاع ነው የሚያመለክት ይላሉ ስለዚህ ምን ማለት መሰለ ان الله وملائكته يصلون على النبي ማለት በእያንዳንዱ استمرار بالانقطاع በእያንዳንዱ ሰከንድ በእያንዳንዱ ደቂቃ በእያንዳንዱ ወቅት አላህና መላእክቶች ነብዩ ላይ ሰላዋት ያወርዳሉ ነው የሚለው እረፍት የለም አላህ የሚገርመው ነገር እሱ ነው በእያንዳንዱ ይሄ በጣም እንትን ነው ሁሌ ረህማ ይዘንባል ማለት ነው ካላህ እሳቸው ላይ ሁሌ ተሽሪፍ አለ ሁሌ ሰና አለ እሳቸውን መድህ እንዳደረገ ነው በእያንዳንዱ ደቂቃ እሳቸውን መድህ ያደርጋል ማለት ነው ይሄ የእሳቸውን ልቅና በረካ ይዘንብባልና የእሳቸውን ልቅና እንደው በቃ ሰዎች ከሚገምቱት በላይ ነው ማሰብ ከሚችለው በላይ ነው ምክንያቱም አላህና መላእክቶች በእሳቸው ሶላዋት ሁሌ ያደርጋሉ ማለት በጣም ከባድ ነገር ነው ሌላም የሚገርመው ነገር ምንድነው የአላህ Subhanahu Wa Ta'ala ቀዲም ነው አዘሊ ነው ان الله وملائكته يصلون على النبي ሚለው እኮ ቀዲም ነው ከአዘል ነው እና ምን ማለት ነው ወደ ኋላ ሊሚት የለውም ጊዜው ራሱ ዛሬ አልጀመረው ማለት ያን ባነሳው ሰዓት አልጀመረው لا አይደለም አዘሊ ነው ቀዲም ነው እንደገና ደግሞ አበዲይም ነው ሰላለም እና አልፋና ኦሜጋ ምትለው ነው ነብዩ ሰለላሁ ዐለይሂ ወሰለም ላይ አላህ ሶላዋት ሲያወርድ ከአዘል ጀምሮ አስበው እንግዲህ በጣም ወደ ኋላ ሚሊዮኖች ሄደ ወደፊት ሚሊዮኖች አመታት ሄደ በእያንዳንዱ ሰከንድ እሳቸው ላይ ሶላዋት ይወርዳል እሳቸው ላይ ሰና አለው አላህ ያወድሳቸዋል እሳቸውን ተክሪም ተሽሪፍ ያደርጋልና መገመት ይከብዳል እንትኑ ምጥቀቱ ማለት ነው እና አሪፎቹ ብዙ ጊዜ ለመድሐቸው መነሻ የሚያረጉት አላህ ይሄን ያህል በየሰከንዱ ሰና ያያረጋቸው ያወደሳቸው ትንሽ ማወደሱ ብዙ ቁም ነገር አይደለም ለመድሐቸው ግን ትልቅ መነሻ ነው የሚሆነው ለዛ ነው እንትና ሰይድ ጫሊ እንትኖቻቸው ደስ ይላሉና ስሙን ከስሙ ላይ አላህ ይሸቀቀው ይሉና ከኢድራኩ ሁሉ ሲሩ ያረቀቀው ይላሉ የምታገኘው አይደለም ይሄ ደረጃው እንትን አይደለም እንደዚህ ምትገምተው የሚደረስበት ይገለጥ አይደለምና ስሙን ከስሙ ላይ አላህ ይሸቀቀው ማለት ከስሙ ነው ከሐምድ አይደለም መሐመድ ከዛ ነው ፈልቅቆ ያወጣው ስማቸውን ከኢድራኩ ሁሉ ኢድራክ የምትለው አጠቃላይ ሰው ልጅ ሊደርስባቸው የሚችሉ ነገሮች ሁሉ ከኢድራክ ሁሉ ሲሩ ያረቀቀው ይላል ከኢድራክ ልታገኘው አይችልም ለዛ ነው እንትና ቡሰይሪ ኢነ ሚን ሙዕጂዛቲከ አልዐጅዙ አን ወስፊከ ሚላቸው ብዙ ተአምራት አሉ ጨረቃ ተሰንጥቆልሃል ኢስራ ሚዕራጅ ወጣሃል ከዛ ሁሉ ግን የሚገርመው አልዐጅዙ አን ወስፊከ ይላል ያንተን ሲር ማግኘት አንተን መግለጽ አጅዝ ነው ሚቻል አይደለም ይሄ ቡሰይሪ ማለት ኢማም ቡሰይሪ ያኛው ደግሞ ከለቲ ለአቅላሙ አወስ ፊዛቲ ይላሉ ብዙ ዑለሞች እንደዛ ይላሉ እንትና ለዛ ነው እንትና ምንሸጫሊ ዛፉ ሁላ ቀለም ቢቀሰም ጨርሶ ውሃው በየጎሳው ለመድ ተርሶ ከወኑ ቅርጧስ ሆኖ ላይታችሁ ተዳርሶ ሁሉም አስኖ ለፍቶ ድክም ብሎ ፈርሶ የመድሁን ማበሉን አዟሪቱን አጣው የሚሉት ሚቻል ነገር ስላልሆነ በሌላ አረብኛ እንትናቸው ላይ ብዙ እንትን ይላሉ እሳቸው ለመድህ ለማድረግ ይሞክራሉ በጣም ከመቶ በላይ ኪታቦች ጽፈዋል በእሳቸው መድህ ብቻ የሚሽከረከር ሼክ ጃሊ 105 ምናምን 7 የአማርኛ ግጥሞች አሏቸው በጣም ፓወርፉል የሆኑ ያን ሁሉ ካረጉ በኋላ ግን ውቅያኖስ በጣም ሰፊ ነውና ሚቻል ስላልሆነ ወስና ፊል ባህሪ طويل الكاري لكن ما ندري له طرفه ወስና ፊል ባህሪ ማለት አንድ ውቅያኖስ መዋኘት ጀመርና طويل الكاري በጣም ጥልቀት ያለው ነው የጎን ብቻ አይደለም ወደታችም ጥልቀት አለውና لكن ما ندري له طرفه ይላሉ ጫፉን ማግኘት አንችልም እና ብዙ ዋጋ የለውም ይሄ በተለያዩ አጋጣሚዎች የሚናገሩት ነው እና አንዳንዶቹ ሲሩ ገብቷቸው መግለጽ ሲያቅታቸው ከሆዳቸው ውስጥ እንትን ይሉታል ደፍነው ይላሉ ብቻቸው እና ሼክ መሐመድ አመዲ የሚናገሩት አለ
ቀድ ሐፈርና ቀብረን ፊ ሚዳኒል ሐሻ ይላሉ። ፈደፈና ፊ አስራር ላ ትፍሻ ይላሉ። ለሰው ብትነግረው የማይገባው ስለሆነ እንግዲህ ባህር ስለሆነ በቃ ፊሊንግ ነው ውስጡ ነውና ይተውታልኝና ቀድ ሐፈርና ቀብረን ፊ ሚዳኒል ሐሻ ውስጣችን አንጀታችን ውስጥ ቀብር አዘጋጀንና ወደ ፈና ፊ አስራር ላ ትፍሻ ብዙ ማይገለጹ ሚስጥሮችን ደፈንበት። ብዙ ለሰው ብትነግረው የማይሰማ ማለት ነውና ይሄ አያ ይገርማል። በእያንዳንዱ ደቂቃ አላህ ያወርዳል ነው የሚለው። ረሕማውን ሰናኡን ምኑን እንደገና ሚነል አዘል ኢለል አበድ ነው የሚለው። አላህ ከባሮቹ ጋር የተጋራበት ቅድም ጠቅሰዋል። መልካም ስራ ነው፣ በጎ ስራ ነው። ራሱ አርአያ ሆኖ ያሳየበትና እኛን ምሰሉ ነው ጥሪው አጠቃላይ። እነላሁ መላኢከተሁ እንግዲህ አንድ ሰው አርአያ ይፈልግ የለ ሞዴል ይፈልጋል። ይሄው ነው ሞዴል ሆኛቸዋል። መላኢኮች ሞዴል ሆነዋቸዋልና የእኛን ሞዴልነት ተቀበሉ። እነላሁ መላኢከተሁ ይሰሉ። ረፍት እኮ የለንም እኛ እናንተ ምን ነክቷችሁ ነው? እኛ እኮ በየሰከንዱ በየደቂቃው በየሰዓቱ እኮ እናወርዳለን እሳቸው ላይ ሰለዋት። እናንተ ለ10 ደቂቃ ለ5 ደቂቃ በቀን 3 ምንድነው መወዘናቸው የሚል ከፍተኛ እንትን ያለው። ሁለተኛ ፋይዳው ምንድነው? የመጀመሪያው ላይ መን ተሸበሀ ቢቀውሚን ፈሁወ ሚንሁም ነው። መቼ ከመላኢኮች ጋር ከአላህ ጋር በድርጊቱ የተመሳሰለ ሰው ልቅናው ከፍተኛ ነው የሚሆነው እና የመጀመሪያው ግብዣ ያላህ እንደዛ ነው። እንደዚህ ትእዛዙን ዝም ብሎ አይደለም ያመጣው። እኔና መላኢኮች እኮ በየደቂቃው በየሰከንዱ ከጥንት እስከ አበደል አበድ እያወረድን ነው። እናንተ ምን ነክታችሁ ነው? 10 ደቂቃ 20 ደቂቃ 100 ጊዜ 50 ጊዜ እንትን ነው ሶላዋት ማውረድ ምንድነው? اللهم صل وسلم وبارك عليه። ሁለተኛው አሽረፈል ኸልቅን ፍቅር ያጎናጽፋል። ይሄ ጀላኡል አፍሃም ላይ ተጠቅሰዋል። እንትና አልቀውሉል በዲዕ ላይ ሰኻዊ ሌሎችም ተጠቅሰዋል። ሁሌ ሶላዋት የሚያወርድ ሰው የሳቸው ፍቅር ይሰርጽበታል። የፍቅር የመጀመሪያው ደረጃው ማስታወስ ስለሆነ ሶላዋት ከማስታወስ ጋር ይያዛል። ሰው ስራ እየሰራ اللهم صل وسلم وبارك على سيدنا محمد وآله እየነዳ اللهم صل وسلم وبارك على سيدنا محمد እያወራ መሃል ላይ اللهم صل وسلم ይሄ ባለ ቁጥር ሁሌ ያስታውሳል ማለት ነውና ፍቅር በእርግጠኝነት ያሰርጻል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። መውደድ ደግሞ አስለል ሙሐባው ግዴታ ነው። ያለሱ ኢማን የለም። ከራስ አስበለጠስ ተወስደው ነው ሐላወተል ኢማን የሚባለው። ሐላወተል ኢማን እኔና መልክተኛዬን የሐዲሱ ስላለ ማለት ነው። እንደው ለተመልካቾች ትንሽ ነካሩትና ገለጽላችሁ። ሰላቱ ወጀደ ፊሂና ወጀደ ሐላወተል ኢማን አየኩን አላሁ ረሱሉሁ አሐበ ኢለይሂ ሚማ ሲዋሁማ ይሄ ነው ሐላወተል ኢማን። ከሶስት ነገሮች ያሉት ሰው ሐላወተል ኢማንን አግኝቷል። ኢማንን ለዛውን አግኝቶታል፣ አጣጥሞታል ይላሉ። አንደኛው አላህና ረሱሉ ሰለላሁ ዐለይሂ ወሰለም ከሁሉም ነገር በላይ መሆናቸውን መውደድ ነው። ይሄ ሐላዋን ለማግኘት አስለል ኢማን ግን ሙሐባ ግን እሳቸውን መውደድ አስለል ኢማን ነው። ለእሳቸው ምንም ስሜትና ፍቅር የሌለው ሰው አስለል ኢማኑ ላይ ችግር አለበት። ለዛ ነው ሼክ ጫሊ ረሕመቱላሂ ዐለይህ ሙሐባው ኢማን ነው ይላሉ። ኢማን ነው ራሱ ሙሐባው ኢማን ነው። ወንድም የወደደው ትንሽ ሊያሳድግ ነው አላህ የሰደደው ይላሉ። ትንሽ ሊያሳድግ ነው ማለት በሶላዋቱ እያደግን አይደለ? ሰይድ አቡበክር እኮ ረሱል ዐለይሂ ሰላም ጋር ባይገናኙ ማን ያውቃቸዋል? ማንም በቃ የሆነ መካ ውስጥ የነበሩ አንድ እንትን ናቸው። ዑመር ማን ያውቃቸዋል? ሴት ልጃቸውን የቀበሩ ጃሂሊያ ውስጥ ያሉን ኻሊድን ማን ያውቃቸዋል? ትንሽ አይሻን ማን ያውቃቸዋል? ከእሳቸው ጋር የተገናኘ ሁሉ ነገር ትልቅ ነው የሚሆነው እና ትንሽ ሊያሳድግ ነው አላህ የሰደደው እና መክሉቃቱን ሁሉ በድልቡ አጋደደው ይላሉ። አጠቃላይ መክሉቁን ዩኒቨርሱን በአጠቃላይ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን በድልቡ በረሕመቱ አጋደደው። ውዱ እንደ እሳት ሆኖ ስንቱን አነደደው ይሉና እንዳለንጋ ሆኖ የስንቱን ሩህ ቀጣው ይላሉ። እና ሙሐባው ኢማን ነው። ግጥሙን ለመጨረስ ያክል ምን ይላሉ? አንተን ምንድነው ሙሐባው ኢማን ነው ወንድም የወደደው ነው መገፋፋት አይደል? ከዛ በኋላ ባትወደው ችግር የለበትም እሱ ትንሽ አይምሰሉህ ወደው የሚጠሩት ይላሉ። አንተ ቀረበ ለራስህ ነው እንጂ ለሳቸው መተጨመሩ حتى ان الله وملائكته አሉኮ አንተ ዓለም ምድር ላይ ሶላዋት ባይወረድላቸው በየቅስመቱ ሶላዋት ያወርድ ጧሃራ ይሆንና
እና ትንሽ አይምሰሉ ወደው የሚጠሩት ይላሉ በሸውቃቸው እሳት መድሑን ያነጠሩት ሰናኡን ሁሌ ሰና የሚያረጋቸው በፍቅር ግለት መድሐቸውን ያነጠሩ ሰዎች በጣም ብዙ ናቸው ፍጡራን ማለት ነው የእርሱን ግንባር እንጂ ሌላን ያልኸጠሩት ይላሉ ሁሌ እሱን የሚያስቡ ሁሌ እሱ የሚታያቸው ሰዎች ብዙ ናቸው የሌላ በመሆን ያልተጠረጠሩት ይላሉ በፍጹም ሌላ ሐሳብ ገብቶባቸው አያውቅም ሁሌም ነብዩ ናቸው እነሱ እሳቢያቸው ትኩረታቸው የሱሉክቃቸው በመድሑ የወጣው ይላሉ እሳቸውን በማወደስ ባህሪያቸው የተገራ በነገራችን ላይ ሼህ የሌለው ሰው ሙረቢ አንዱ ሙረቢ የሚሆነው ሶላዋት ነው ይላሉ ዑለሞች ሶላዋት የሚያበዛ ሰው ሼህ በማይኖርበት ጊዜ ሙረቢ በማይኖር ጊዜ ክፍተት ይፈጠራል ይሄ ይገራለታል እንትኑን ያስተካክለታል ሱሉኩን ያስተካክላል ለዛ ነው የሱሉክቃቸው በመድሑ የወጣው ይላሉ እሳቸውን በማውሳት የሱሉክቃቸው እና ሲጠሩት ልባቸው የሚርገበገበው ይላሉ ሲያወሱት ዝም ብሎ በተለምዶ ሩቲን አይደለም የተለመደ አይደለም ልባቸው ይንሰፈሰፋል ውስጣቸው በሽታው የሚንገበገበው ይላሉ ውስጣቸው በሽታው ይንገበገባል በሱ መላሳቸው ስሙን ጠርቶት ያልጠገበው ይላሉ በፍጹም ጠግበው ታያቁም የተሳቡበቱ ገመድ ያረገበው ይላሉ ሁሌ እንደመረቀኑ ናቸው ማለት ነው የሶላዋት ጉዳይ እንትን ሩቲን አይሆንም አዎ በቃ መላሴ ላይ ለምዷል ብሎ ዝም ብለው ያረጉት እያንዳንዷ በተለየ ስሜት ነው የምትደረገው የሆነ ነውና ቀልባቸው እንደቀቅ በውዱ የነጣው ይላሉ ቀቅ ማለት በረዶ ነው በፍቅሩ የነጣው ይላሉ ቀልባቸው እንደቀቅ በውዱ የነጣው ይላሉ ሁሌ የሳቸው ፍቅር ኸይር ስራ ነው ኸይር ስራ በሰራህ ቁጥር ቀልብህ ላይ ነጭ ይሆናል ነጭ መጥፎ ስራ ሰራ ጥቁር ይሆናል እና እሳቸው ፍቅር ሁሌ ሶላዋቱ ፍቅሩ ካለ በሂደት ቀልብህ ምን ይሆናል እንደቀቅ ይነጣል እንደዛ አይነት ሰዎች በብዛት ነው ያሉ አንተ ከፈለክ ለራስህ ስትል ሶላዋት አውርድ ከፈለክ ውደድ እንጂ እሱ ችግር ምን ይቀርባቸዋል ይላሉ ከዛ በኋላ የሰዎችን ስሜት ሲገልጹ በነብያችን ላይ ሲያወርዱ ሶላት እንባቸው ይመስላል የደሩ ሙላት ይላሉ ደሩ ማለት አሸንዳ ማለት ነው ያሸንዳ ሙላት ይመስላል እያነቡ ነው የሚያወሱት ላይናቸው ይዘልቃል የኑር ጉልላት ይሉና ውስጥ ሆኖበት መሐመድ ፋለጣው ይላሉ እና መጨረሻ ላይ አንዲት ምክር ያስተላልፋሉ አንተን ለሚጠቅምህ ወንድም ያትለግልክ አንጀትህን አስራ እነዚህን ፈልግ ይላሉ ሲበሉ እየበላ ሲራቡ ማሸልክ ሲዳመኑ ዳምነህ ሲያበልጉ ማበልግ ይላሉ እነሱ እንደሆኑት ሙሂቦቹ እንትን ሙሳሐባ በጣም ወሳኝ ነገር ነው ሰዎች ጋር ሙሂቦች ጋር ፍቅር በነገራችን ላይ ይገባል ኢማንም ይሸጋገራል እዛ ነው ከትልልቅ ሰዎች ጋር አጠገብ ንግግር እንኳን ሳይሰሙ ቁጭ ማለት ልምድ ያላቸው ሰዎች እንትን ናቸው ትልቅ ሰው ይሆናሉ ሱሐቦች ሱሐባ ያደረጋቸው አብሮሳቸው ጋር መኖራቸው አንዱ አለማራ ዲቃ ያያቸው ሱሐባ ነው ነጃሺ በማመኑ በምን ትልቅ ነገር ነው ግን ለምንድን ነው ታቢዒ የሆነ አላያቸውም አልተገናኙም እንጂ መካ ያሉ ነው ነጃሺ ሰለላሁ መካ ያሉ ግን ስላልተያዩ እና ሱሐባ ያስባላቸው ምንድነው ይተላለፍ ነገር አለ መገናኘቱ ብቻ ራሱ በቃ 5 ደቂቃ አይቷቸው የሄደ ሰው ሱሐባ ነው ደረጃው ከፍ ይላል እና ይሄ ለዛ ነው አንተን ለሚጠቅም ወንድም ያትለግልክ አንጀትህን አስረነዚህ ይፈልግ ነው በነገራችን ላይ መጥፎ ጓደኛም እኮ እንደዛ ነው ከመጥፎ ጋር የዋለ ሰው እኮ ይሄ ምንድነው የሚሉት ከሽቶ ነጋዴና ወናፍ የሚሰራ ሁሌ አንተ ከመጥፎ ጋር ከዋልክ ይበል ተስቢህ ብታረግ ብትሰግድ ምን ብትል ሱህባው በራሱ የሚያሻግረው ክፉ ነገር አለ ለዛ ነው ጓደኛ ምርጫ ላይ በጣም ጥንቃቄ አድርጉ የሚባለው ሐታ ሲቀበር ሰውየው ሞቶ እንኳን ቀብር ላይ እንትና ይላሉ ኢብኑል ሐጅ የማሊኪ ትልቅ ዓሊም ናቸው አንድ ሰው ሲሞት ከሷሊሆች ጎን ጥረት ተደርጎ ማለት ነው ከሷሊሆች የመቀበር መብት አለው ግዴታ አለባቸው ሰዎች እንደዛ ማለት ዝም ብሎ የሆነ ቦታ ቆፍረው እንዳይጥሉት ይላል ምክንያቱም ሱህባ ነው እንደውም ምን ካን ምን ቢላሂ ወልሚላሂ ፈሊክሪም ጃራሁ የሚለው የጃር ሐቅን ያመጣል ሁሌ ሷሊሆች ጋር ስትሆን የጃር ሐቅ አለባቸው አንተ እንዳትሰቃይ ዱዓ ማድረግ አላህን ያላህ የማለት ግዴታ አለባቸው ስለዚህ በእነሱም ላይ የሚወርድ መቼም ከተቀበሩም በኋላ የሚወርደው ረህመት አለ ስራቸው አይቋረጥም እሱ አለ ሁለተኛ ደግሞ እነሱ ያው ቁቡር ላይ ኮንተናል ሩህ መጨሳ አላህ
ስለዚህ ከአጠገባቸው ያለ ጎረቤት ሲሰቃይ የአላህ ማለታቸው አይቀርም ሩህ አለ እና ልክ ለዛ ነው ጎረቤት እንትና ሱህባ በጣም ወሳኝ ነገር ነው። ለዛ ነው አንተን ለሚጠቅመው አንጀትህን አስራ እነዚህ ይፈልግ መዳኛው ከሷሊሆች ጋር መቀመጥ ነው። ስትቀመጥ ሶላዋቱን ትለምደዋለህ፣ ፍቅሩ ይጋባባል፣ ኢማኑ ይጋባባል። እና የመጀመሪያው ሁለተኛው የእንትን የሶላዋት ፍቅር እንትን ፈዳኢሉ የነብዩ ሰለላሁ ዐለይሂ ወሰለም ሑብ ማግኘታችን ነው። ሑቡን ያመጣል ያወርሳል ነው። ሁሉ ሰውየው በቃ ሲነዳም ሲቀመጥም ሲነሳም ሶላዋት ካለ በጣም በእርግጠኝነት ሑቡ ይሰርጻል። ያስበው በነገራችን ልክ እንደ እድሜና እንደ ትምህርት እንደ እውቀት ማለት ነው። የፍቅር ምትለው ሲሰርጽ አይታወቅም። እውቀት እኮ እንዴት እንደጨመርክ አታውቀውም። በኋላ ሰው ነው እንዴ አንተ ጎበዙን ሀል ነው የሚልህ እንጂ እድሜም እንደዛ ነው። ብዙ ፊል አታደርገው ልክፍ ሲወስድህም ፊል አታደርገው። በየትኛው ደቂቃ እንደወሰደ አታውቅም። ልክ እንደዛ ነው። ፍቅር ውስጥ ሲሰርጽ ማፍቀርህን እንትን ቀስ እያለ በሂደት ሳታስበው ነው። ያ የሶላዋት ትልቅ ኢምፓክት ነው። መርሐባ ተመልካቾቻችን ተመልሰን መጥተናል። ክቡር አምባሳደር ሐሰን ታጁ ከኛ ጋር ይገኛሉ። እንግዲህ የሚገርም ሀሳቦችን እያነሱን ነው። ጀዛሁሙላሁ ኸይረን። እንግዲህ ይሄ ፈዳኢል ሰላዋትን እያነሳን የነበረውና እስቲ እሱን እንቀጥላለን ኢንሻአላህ። ሁለቱን አይተናል። ሶስተኛው ምንድነው? የአላህ ረህመት ካንተ ላይ ይወርዳል። እሱ በጣም ይገርመኛል። አንድ ሰላዋት ስታደርግ ባንተ ላይ አላህ 10 ሰላዋት ያወርዳል። ይሄን አጅር የሚያስገኝ እንዲህ አይነት ደረጃ ያለው ሌላ ኢባዳ የለም። عن أبي هريرة رضي الله عنه رسول الله صلى الله عليه وسلم من صلى علي واحدة صلى الله عليه 10 ይህ ሶሒህ ሐዲስ ሙስሊም የዘገቡት። አንድ ሰላዋት ስታደርግ አላህ ሌሎቹ ኢባዳዎች አጅር ነው የምታገኝባቸው። በአንድ ኸይር ብትሰራ በ10 ይባዛል 700 ድረስ ኸይር አጅር ነው ሰዋብ ነው የሚጻፍልህ፣ ደሞዝ ነው የሚሰጠህ። ይሄ ግን ረህማ ነው የሚወርድልህ ከደሞዙ በላይ ረህማው ገደብ የለው ማናቀ። ለዛ ነው የሶላዋት እንትን አጅር ኢፍላስ አያገኘውም የሚባለው። ኢፍላስ አያገኘውም ማለት አንድ ሰው ኸይር ስራ ሰርቶ የውመል ቂያማ ላይ ብዙ ኸይር ስራ ሰርቶ ብዙ ሶላት ብዙ ጾም ኑሮት ሰዎችን በድሎ ከሆነ እየመጡ አጅሩን ይወስዱበታል። አንዱ ሰድቦኛል ይላል ይወስዳል፣ አንዱ ገንዘቤን ወስዷል ይላል ይወስዳልና ሙፍሊስ ሊሆን ይችላል። ማንል ሙፍሊስ ብለው የጠየቁ ረሱላህ ሰለላሁ ዐለይሂ ወሰለም የሰው ሐቅ ኖሮበት የአኺራ ላይ የሚከፍል ከሆነ ከኸይር ስራው ይሄዳል። የሶላዋት ግን ኢፍላስ አያገኘውም ረህማ ስለሆነ ከአጅር ነው የሚወስዱት እነሱ። ከአጅር ነው የሚወስዱት። በመስገዱ በመጾሙ ያገኘው አጅር አለ። ይሄ ግን አጅር አይደለም፣ ረህማ ሚን አላህ ሱብሓነሁ ወተዓላ ነው። ለዛ ነው 10 ረህማ 10ሩ ቀርቶ አንዱ ረህማ በቂ ነው ከአላህ። እና ለዛ ነው ሶላዋት የተለየ። ባለፈውም ያልኩት ነገር አለ። አላህ ከነቢዩ ጋር ያለው ግንኙነት በጣም የሚገርም ነው እና ብዙ ነገሮች የተለዩ ነው ያደረጓቸው ለሳቸው ማለት ነው። እና በዚህ ራሱ ትልቅ እንትን ነው የተለየ ኳሊቲ ነው ያለው። ሐታ አንድ ዓሊም ምን ይላሉ? ሙናፊቅ ሰው እንትን አይልም። ምንድነው ሶላዋት የሚያወርድ ሰው ለሶላዋት የተወፈቀ ሰው ከልቡ ሶላዋት የሚያረግ ሰው እርግጠኛ ነኝ ሙናፊቅ አይሆንም ይላሉ። ሰርቲፊኬት ነው ይላሉ። ለምንድነው አሏቸው? አላህ ሙናፊቅ ላይ ረህመቱን ያወርድ። ሱብሃንአላህ አላህ ያወርዳል እንዲህ ብሎ ረህመቱን አወረደ ማለት እኮ ኦሬዲ አጀንዳው አለቀ ማለት ነው። እና ከልቡ በጥሩ ስሜት ያው እንትን ብሎ ሶላዋት የሚያረግ ሰው ለሶላዋት የተወፈቀ ሰው ሙናፊቅነት እንደሌለበት የታወቀ ነው። ምክንያቱም አላህ ረህመቱን ከእንትን ላይ ያወርድ 10 ረህማ ይወርድልሃል ማለት ነው። ከዛ በኋላ 10 ሐሰና አለ፣ 10 ደረጃ ከፍ ይላል፣ 10 ወንጀሎች ይማሩለታል። እንዲህ አይነት ብዙ ገለጻዎች አሉ። ሐታ አንድ ሐዲስ ላይ 70 ሶላት ያወርዱበታል አላህና መላእክቶች የሚል ሐዲስ አለ። ኢማም አህመድ የዘገቡት ማለት ነው። 70 10 70 እስከዛ ድረስ ማለት ነው።
ሌሎች እንትኖች አሉ። ግን ዋናው ነገር ምንድነው እዚህ ጋር የአላህ ረህመት በየ اللهم صل على سيدنا محمد وعلى ال محمد ባልክ ቁጥር አስር ረህማ ያአላህ። ይሄ ደግሞ ከልብ ከፍቅርህ ሲሆን ሰርቲፋይድ ትሆናለህ። በፍጹም ሙናፊቃቱን ሸቃዋ የለበትም። ሸቅይ አይደለም አንተ ለሶላዋት የተወፈቀ ሰው ሸቅይ አይደለም። ምክንያቱም ሸቅይ ለአላህ ይሄን ያህል ረህማ ያዘንብም 10 ጊዜ ሲል 100 ረህማ ያዘንባል እንደ ሸቅይ ላይ እና ሸቃዋ እንደሌለ ትልቁ ምልክት ይሄ ነው። አላህ ሰላዋቱን ከልቡ ያገራለት ሰው ይሄ ትልቅ ነገር ነው። ሶላዋት በዑምሩ በጣም ገጥሞት ተውፊቅ ኖሮት በሶላዋት የተወፈቀ ሰው በፍጹም ሸቅይ ሊሆን አይችልም። ምክንያቱም አላህ በእያንዳንዱ ሶላዋት 10 ረህማ ሸቅይ ላይ አያወርድም፣ ሙናፊቅ ላይ አያወርድም። ይሄ ትልቅ ሰርቲፊኬት ነው እና ይሄ በጣም ትልቅ ነው። ሌላ አራተኛውና እኔ ሁሌ ልዩ ስሜት የሚሰጠኝ ከእርሳቸው ዘንድ የመወሳት ነገር ነው። ረሱል ሰለላሁ ዐለይሂ ወሰለም መላእክቶች አሉት አላህ ሰያህ የሚጎበኙ ዓለምን የሚጎበኙ መላእክቶች አሉት። እኔ ጋር ሰላምታ ሲደርስ አመጣው የሚያቀርቡልኝ ብለዋል። ስራቸው ሰላዋት ብቻ ነው ይነሱ ሰላዋቱን ሰላምታውን እየተከታተሉ ከሌ የሚገርም ነገር لا تجعلوا بيوتكم قبورا ولا تجعلوا قبري عيدا وصلوا علي فإن صلاتكم تبلغني حيث ما كنتم እናንተ ካላችሁበት እኔ ካለሁበት ቦታ ሆኖ ሶላዋታችሁ ይደርሰኛል ብለው ተናግረዋል። በሌላ ሐዲስ ደግሞ ኢብን ኢላ የውም القيامة የሚያደርስልኝ መላእክት አለ ምን ይያለ ከሌ የተባለ ሰው ሶላዋት አድርጎልሃል ተብሎ ይሄ ከአጅሩ በላይ ነው እንትኑ ስሜቱ። ምክንያቱም اللهم صل على سيدنا محمد ባልክ ቁጥር ሙሐመድ አደም ሀበሻ ውስጥ ሪፖርት ይቀርብላቸዋል እና ስምህ ከሳቸው ጋር እንትን ብሏል ተመዝግቧል እዛ ፋይል ውስጥ ይገባል። ይሄን መግለጽ ይከብዳል፣ ከባድ ነገር ነው። ስምህ ሁሌ ከረሱል ሰለላሁ ዐለይሂ ወሰለም ጋር ይቀርብላቸዋል። ሐሰን እንደዚህ ብሏል፣ መሐመድ እንደዚህ ብሏል፣ ሰላምታ እኮ አድርሶልዎታል ያ ረሱላህ እና ከላይ ከዘረዘርናቸው ሁሉ ለኔ ማለት ነው ከረህማውም ከምኑም ለኔ ይሄ በጣም የተለየ ስሜት ይሰጠኛል። ስምህ ከሳቸው ጋር መወዛቱ ነብዩ ሰለላሁ ዐለይሂ ወሰለም ጋር የመታወቅና የመታወቅ እድሉ አለ። በቀላ እንዴ ምን ችግር አንተ ከሀገር ትልቅ ፕሬዝዳንት ፊት በስምህ በጎ ተነስቶ ወይ ከተባበሩት መንግስታት ስምህ በበጎ ተነስቶ እኮ የሚሰማህ ክብርና ስሜት ይሄ ኖቤል ፕራይዝ እኮ የዓለም ሰላም እኮ ትልቅ ሰው ነው ተብሎ ያለው የዓለም ክብር አስበው። ግን አንተ የምትወሳው ከአሽረፈል ኸልቅ ፊት ነው። እከሌኮ አውስቶታል ያ ረሱላህ። ከዛ መልስ ይመልሳሉ። ግን እኔ ሪፖርቱ ይገርመኛል። በዝርዝር የሚቀርብላቸው ሪፖርት ሙሐመድ አህመድ ምን ዛሬ ለርሶ አውስቶታል የሚለው ابن عباس رضي الله عنه من يلالو قال ليس أحد من أمة محمد صلى الله عليه وسلم يصلي عليه بساتشو لا صلوات باورد كتر ويسلم إلا بلغه يصلي عليك فلان ويسلم عليك فلان يهننون يا سنت كليكو سلام تاقرب الله تقول بيكانو ያንተ ደብዳቤ በሳቸው ጋር ይቀርባል። ይሄ እኔ እንደ ግል ማለቴ ነው። ወላ ረህማው ትልቅ ነገር ነው። ሁቡ ትልቅ ነገር ነው። ሌላው ከአላህ ጋር እና ከመላእክቶች ጋር አርአያነታቸውን መከተል ትልቅ ነገር ነው። እቺ ግን የተለየ ስሜት አለ። ሁሌ እነዚህን ሐዲሶች ባየው ቁጥር የሚሰማኝ ስሜት ነው። اللهم صل وسلم وبارك عليه። ከዛ በኋላ ሌሎች ለቁጥር የታከቱ ፋይዳዎች አሉ። ሐዲሶችን መዘርዘር ጊዜ ይፈጃል። في ثوابه صلى الله عليه وسلم ጀላኡ الافهام ላይ የተቀመጠ ነው። القول البديع ላይ ኢማም ሰኻዊ በነገራችን ላይ ኢማም ሰኻዊ ኢብኑ ሐጀር አስቀላኒ ደረሳና ኢብኑ ሐጀር አስቀላኒ ማለት ያው لا هجرة بعد الفتح የቡኻሪ ሻርህ ናቸው። በሐዲስ አሚር አልሙእሚኒን ናቸው። የሐዲስ መራቲብ الحديث አንደኛ የመጀመሪያው አሚር አልሙእሚኒን ነው። ከዛ ሐፊዝ አለ፣ ሙሐዲስ አለ፣ እንደዚህ ያለ የሚቀጥላል እና የሳቸው በጣም ጥሩ ደረሳቸው ናቸው እንትናቸው እና እሳቸው ምን ይላሉ? በስፊ ሰዋቢ ሶላት ነብይ ሰለላሁ ዐለይሂ ወሰለም በጥቅሉ ያመጡና ከዛ ሐዲሶችን ይዘረዝራሉ። አንደኛው ሊመን ሰለላሁ ዐለይሂ ወሰለም መጀመሪያው አላህ እና መላእክቶች ሰላዋት ያወርዱበታል ይላሉ። ወተክፊር الخطايا ወንጀል ይማርለታል ይላሉ። ወተስኪየቲ ቂራት مثل احد من الاجر احد የሚያክል ተራራ የሚያክል የአጅር ክምችት ይመጣለታል፣ ثواب አለው ይላሉ። ወኪፋየቲ አምሪ الدنيا والاخره ሰላዋት የሚያበዛ ሰው አላህ የዱንያ
ጉዳዩንና የአኺራ ጉዳዩን ይሞላለታል። አንድ ሰውዬ ጠይቋቸው ነው ረሱል ሰለላሁ ዐለይሂ ወሰለም ከዱዓዬ ውስጥ ከኢባዳዬ ውስጥ የእርሶን ሶላት ምን ላድርግ፣ አንድ ሩቡን ላድርግ፣ ግማሹን ላድርግ እንዲህ እያለ ይጠይቃቸዋል። በኋላ ጥሩ ነው በጣም እያሉ ያበረታታል። ሁሉን ላድርግ አላቸው። ሁሉን ካደረክማ ከፋከ አላሁ አምረ ዱንያ ወልአኺራ ይሉታል። አላህ እሱን ካረከውማ ምን ቀረህ በጣም ይሉታል። እና እሱን ያመጡታል። ወመሕወል ኸጣያ ወንጀሎች ይማራሉ። ወፈድሉ ዐላ ዒትቂ ረቀባ ሪቃብ ዒትቀ ሪቃብን ያክል ባሪያን ነጻ የማድረግ ያክል ፈድል የሚያገኝበት አጋጣሚ አለ። ባሪያ ነጻ ማድረግ የእስልምና ያው ባሮችን ነጻ ለማድረግ ከወሰዳቸው እርምጃዎች አንዱ ከእያንዳንዱ ዒባዳ ጋር ማስተሳሰሩ ነው። ከፋራው ጋር ምኑ ጋር ዒትቀ ሪቃብን እንትን ብሎ በዘመኑ የነበረውን የባርነት ስርዓት ነጻ ሰው ያገኘ እስልምና ውስጥ ሰው እንዴት ባሪያ እንደምታረግ ሁክም አህካም እንደዛ አይደለም። እንዴት ነጻ እንደምትረግ ግን ብዙ አለ እና የዛን አጅር ያገኝበታል። ወነጃት ቢሃ ሚን አልአህዋሊ ከአኺራ ጭንቅ ከከብር ጭንቅ አላህ ሶላዋት የሚያበዛ ሰው ነጻ ያወጣዋል። ወሸሃደቱ ረሱል ቢሃ ረሱል ሰለላሁ ዐለይሂ ወሰለም ይመሰክሩለታል። ይሄ ሰውዬ እኮ ሁሌ በየቀኑ ያወሳኛል ብለው ይመሰክሩለታል። ወውጁብ ሸፋ ጀዋዝ አይደለም ውጁብ ሸፋ በጣም ይገርማል። ይጸናበታል በግዱ ማለት ነው። ውጁብ እኮ ውጁብ ነው አይደል? ሸፋ ይጸናበታል ይሰፍርበታል። እሳቸውን ሽምግልና ያገኛል። እሳቸው ሽምግልና ያው ሌላ ምንም ምርጫ በሌለህ ቀን ሌላ ምንም ነገር ስራ በማያዋጣ ቀን እሳቸው ተገኝ ሆነዋል። ውጁብ ሸፋ ወሪደላሂ ለሁ አላህን ፍቅር ያገኛል። ወረሕመቱ ረሕማውን ያገኛል። ወልአማን ሚን ሰኸጢሂ ዋስትና አለው አላህ እንደማይቆጣበት ሶላዋት የሚያበዛ ሰው። ይሄ ሁሉ ሐዲሱ በኋላ ይመጣል፣ ግን ጥቅል መልእክቱን ነው። እና ሶላዋት የሚያበዛ ሰው ቅድም ከሸቃዋ ሰርቲፋይድ ነው ብለናል። አሁን ደግሞ ከአላህ ሰኸጥ ሰርቲፋይድ ነው። የአላህ ቁጣ እንደማያገኘው ዋስትና ነው ሶላዋት። ወድኹል ተሕተ ዚል አርሽ እሱም ሰርቲፊኬት ይሰጠዋል። ሶላዋት የሚያበዛ ሰው ከአርሽ ጥላ ስር ይሆናል። የውመ ላ ዚለ ኢላ ዚሉ ሰው በፀሐይ በሚንቀለቀልበት ጊዜ ጥላ በማይኖርበት ጊዜ እሱ የተለየ እንክብካቤ ይደረግለታል። ወረጅሓኑል ሚዛን አንዳንዴ ስራህ ይጎልና ሚዛንህ ዋጋ ያጣል። ሶላዋት በጣም ያከብደዋል። እሱ ሚዛንህ ወረጅሓኑል ሚዛን መጥቶ ይጫንና ሶላዋት ነጃ ያወጣል። ሚዛንህ ቀሎ ኸይረ ስራህ ቀሎ ወንጀልህ በስቶ እያለ ሌላው ሲለካ ያው እንትን ይላል። የኸይር ስራ ሚዛን ከፍ ትላለች፣ እንትን ወንዝ አላሻግር ትላለች። ያኔ ሶላዋት ካለው መጥቶ የትኛውንም ነገር መጥቶ ይሞላዋል። የሚገርም ነገር ነው። ወውሩድ الحوض ሐውድ እንደሚወርድ ዋስትና ያገኛል። ወልአማን ሚን አልዓطሽ ሐውድ ነብዩ ሰለላሁ ዐለይሂ ወሰለም ሰው ሁሉ በሚጠማበት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ትልቅ ክብር ነው። አዕጠናከል ከውተርም ላይ ምንም ላይ የተጠቀሰ ነብዩ የሚያጠጡት ነገር ነው እና ሐውድ ሂዶ እሱን የጠጣ ዘላለም አይጠማውም ምናምን የሚባል ነገር አለ ሐዲሶቹ። እሱን እንዲያገኝ የነብዩ ሰለላሁ ዐለይሂ ምንም ሌላ እሳቸው ነው የሚያጠጡ። አዎ በእጃቸው ያጠጣዋል። እንግዲህ ይሄ ጀነት ከመግባት በፊት ያለ አብራራላቸው አብሽር እና እሱን ያገኛል። ወልዕትቅ ሚን ናር የሚገርም ነገር ሶላዋት ላይ የዘወተረ ሰው ሌላ ሰርቲፊኬት ይሰጠዋል። እሳት አትነካው። ወልጀዋዝ አለ ሲራጥ ብዙ ችግር አለው። በሲራጥ በአቀበት የሚያልፍበት ሰው ጅስሩን ያው በጀሃነም ላይ የተዘረጋ ጅስር ነው። ሰው ሁሉ አንዳንዱ ይወድቃል፣ አንዳንዱ እንደዚህ። ሶላዋት የሚያበዛ ሰው ሲራጥን በእርግጠኝነት ያልፈዋል ይላል። የሚገርመው ነገር ወሩየቱ المقعد المقرب من الجنة قبل الموت ይላል። በጣም ደግሞ እየመጠቀ ከሄደ ጀነት መቀመጫውን ሳይሞት ያየዋል። እዚህ ሆኖ ዱንያ ሶላዋት የሚያበዛ ሰው እንደዛ ነው። ለዛ ነው ሶላዋት ከሌሎች ኢባዳዎች የተለየ ዓለም ነው። ወከስረቱል አዝዋጅ ፊል ጀና ሑረል ዐይን ይበዛለታል። ወረጅሓኒሃ አልአክሰር ሚን 20 ገዝዋ የሶላዋቱ እንግዲህ ጥራቱ ብቃቱ እንዳለው ነው። ከአስር ለሙጃሂድ ላይ ፊ ሰቢልላህ የሚደረግ ዘመቻ የበለጠ ሚዛን ትደፋለች። ወቅያሙሃ መቃመ ሰደቀቲ ሊልሙዕሲር ደሃ
ሶላዋት እንትን ዘካላ ወጣሁም ሰደቃ አላወጣሁም ብሎ መጨነቅ የለበትም። መቃመ ዘካ ከመቃመ ሰደቃ ሶላዋት ትበቃዋለች። ምን ችግር የለም። ገና ገንዘብ ፈልጉ ምናምን ተራውቶ ተአውስት አይደለም። ሶላዋት እንደዛ ነው። ወኢነሃ ዘካቱን ወጠሃራ ይላሉ። ዘካት መጽዳት ነው፣ መጠሃራ ናት። ወየንሙል ማል ቢበረከቲሃ ይላሉ። ሐታ ገንዘብ ያለው ሰው ገንዘቡ በረካ እንዲሆንለት ሶላዋት ያብዛው፣ ዳይጀስት ያደርገው ምግቡን በሶላዋት ይላሉ። በእንትናል በሌላ ወሬ ሳይሆን ምግቡን በሶላዋት ዳይጀስት ያው ወተንቀዲ ቢሃ ሚን الحوائج ሚአት ይላሉ። በል አክثر ከመቶ በላይ ሐጃዎች በሶላዋት እንደሚወጡ ተጠቅሷል። መንሱስ ነው ተነስሷል። ከነብዩ ሰለላሁ ዐለይሂ ወሰለም በመጣ ሐዲስ የተጠቀሰ ነው። ይጠቅሷቸዋል። በኋላ ይሄ በጣም ስለሚረዝም ነው እያንዳንዱ ላይ ሐዲሱን መጥቀስ። ያው እንዳልኳችሁ አልቀውሉል በዲዕ ፊ الصلاة على النبي ምን የኢማሙ ሰኻዊ ኪታብ ነው። አሁን ይሄ ጁምላውን እሳቸው ከሐዲሶቹ ሰብስበው ያገኙትን ለኛ ቀለል አድርገን ያመጣ ነው። ዝርዝሩ እዛ ይገኛል። على النبي القول البديع في الصلاة على النبي الشفيع والسلام على النبي الشفيع. وإنها عبادة ما هنا it's obvious. وأحب الأعمال إلى الله دكما الله نبي سلم يود ሁሌም ስለሚያወድ ሳቸው ሁሌም እሳቸውን ያወደሰን ሁሉ በጣም ይወዳል። አንተ ወዳጅህን ሲያወድስልህ መተወደውን ሼክ እኮ ሲያወድስልህ በጣም ፊል ታረጋለህ። አላህ እንደዛ ነው። ገንዘብን ያስጌጣል ሶላዋት ቅድም እንዳለው በረካውን ይጨምራል። ወተንፊል ፈቅረ ወዲቅ العيش حتى ድህነት በሶላዋት ይወገዳል። ሶላዋት የሚያበዛ ሰው የቀልብ ድህነት አያገኘው፣ ማቴሪያሊ ሊጎድለው ምን ሊለው ይችላል። ዲቅ العيش ደግሞ እርካታ የማጣት ነገር እሱ ያገኘው ባለው ነገር ይረካል። ይሄ እርካታ የሚባለው ነገር ከማቴሪያል ጋር የተሳሰረ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም አሁን የህይወታቸውን ስታይ በጣም ሲምፕል ነው ግን ይሄ ውስጣዊ ሳቲስፋክሽናቸው የሚገርም ነው። ያን የሚገልጹበት መንገድ የሚገርም ነው። አሁን ሰሌን ላይ ተኝተው ይሄ ጀርባቸው ምልክት ሆኖ ይሄ ቅርጹ እየወጣ እዛች ቤት ውስጥ አልহামዱሊላህ الذي احيانا በደንበኛ ተኝተው አርፈው ረክተው አልহামዱሊላህ الذي احيانا بعد ما اماتنا واليه النشور ይላሉ። ይሄ ሌላ ተአምር ነው። ውሃ በተምርኮ የሚበሉበት ጊዜ ያለ እሳት ሳይነድ 3 ወር ምናምን አይሻ ይናገራል። ያችን ቀላል የሆነች ምግብ ገብተው አልহামዱሊላህ الذي اطعمنا هذا وسقنا من غير حول منا አልহামዱሊላህ الذي اطعمنا هذا وسقنا من غير حول منا ولا قوة። ይሄ ከውስጥ ያለ የርካታ ስሜት ነው። ይሄ በጣም راحة النفس ነው። ሁላችንም ይሄ በቁስ ዓለምም በምንም ያለው ሰው መቼም ውስጡን ለማስደሰት ነው የሚጥረው። ስለዚህ ولكن الغنى غنى القلب ነው። ዲቅ العيش ያጠፋልሃል። እኔ ይገርመኛል ይሄ የትራንስፖርት ሲስተማቸው እንግዲህ አሁን ቪኤት አለ ምን አለ አህያ ይጋልባሉ። ከሷው ብሳ ረዲፍ ያበጃሉ። ኩንቱ ረዲ ሰው ያፈናጥጡባታል። ኩንቱ ረዲፍ النبي የሚሉ ሐዲሶች ታገኛለህ። እና የሚገርም ነው ያ سبحان الذي سخرنا هذا وما كنا له مقرنين وإنا إلى ربنا ይሄ የውስጥ ነገር ነው። ያው የረሱል ሰላም አሪፎችም እንደዛ ነው። በጣም ሲምፕል ህይወት እየኖሩ ግን راحة ነፍሳቸው ይገርማል። የዱንያ ትልቁን አስኳል ክሬሙን ነው ያገኙት። راحة ከሌለ በዛ ሄድ ከዛ ወረድ ምንም ጥቅም የለም። ማቴሪያል ያመጣው ያንንና ዲቅ العيش ያጠፋል። وإن فاعلها ይላሉ ሶላዋት የሚያበዛ ሰው የሚሰራ ሰው አውለ الناس به በነብዩ ሰለላሁ ዐለይሂ ወሰለም وينتفع هو وولده وولد ولده بها ይላሉ። ለነብዩ ቅርበት ያለው ሰው ከሳቸው ቅርበት ያለው ሰው ሶላዋት የሚያበዛ ነው። የሚገርመው ነገር በሱ አይቆረጥም። ልጁም የልጅ ልጁም ወላጆቹም ሁሉ በሱ በረካ ይጣቀማሉ። በዚህ ሶላዋት የሚያወርድ ልጅ ካለ ላንተ ዋስትና ነው። ሶላዋት የሚያበዛ ልጅ ካለ وإنها نور صلوات برهان ይላሉ። وتنصر على الأعداء وتطهر القلب من النفاق والصدع كنفاق قلبን ታጸዳለች። የቀልብ ዝገት አለ ከላ በራና على قلوب ከሱ ዋስትናት وتوجب محبة الناس ورؤية النبي صلى الله عليه وسلم في المنام
የሰው ፍቅር ያመጣል ሰለዋት የሚያበዛ ሰው ገጽታው ራሱ የሰው መሰባል ማግኔቲክ ነው እንትኑ ስብዕና ሰው ይወደዋል የሚገርመው ነገር ነብዩ ሰለላሁ ዐለይሂ ወሰለም በመናም የማየት እንትናለው በመናም ያየኝ መራአኒ ቢልመናሚ ፊልመናሚ فسيراني في اليقظة فكأنما رأني سبحان በመናም ያየኝ ሰው በነቅቶ ያየኛል ብለዋል። ይሄን ኢማም ሱዩጢ የሚገርም እንትን አላቸው። እኔ አንዴ እንትን ይመስለኝ ነበር ወደ አኺራ ወስደው ነበር በመናም ያየ ሰው ነገ አኺራም ያያቸዋል የሚል ትርጉም ነው። እሳቸው ምን አሉ? አኺራማ ዛሬ በመናም ባታያቸው ታያቸው የለም ወይ አሉ። አጂብ መናም እዚህ ዱንያ ላይ ያላየ ሰው ባታያቸውም ችግር የለውም። አኺር ስራ ካለ ጀነት ከገባ ካፊሩም ያያቸዋል። መቃመ መህሙድ ላይ ለሸፋ ሲሄዱ ሁሉም ሰው እኮ ያያቸዋል። ህዝብ ሁሉ ተጨንቆ ያያቸዋል። እሺ ዱንያ ላይ ያያቸዋል ይላል። ያ አይደለም ነው ያ አይደለም በዱንያ ያያቸዋል። በመናም ያየ ሰው በዱንያ የቀዘተን ያያቸዋል ይላል። በዱንያ አዎ። እና በጣም ብዙ መረጃ ነው የሚያመጡት ኢማም። አንዴ እኔ እንትን ላይ ሶሻል ሚዲያ ላይ ሐሙስ አንድ ጽሁፍ ጽፍ ነበርና የሼክ ጫሌን ዛቱ ካንዳንዱ ያልተሰተረው ዓለሙን ሞልቶት የተረተረው ሚል እንትን አለ ግጥማቸው ላይ አለ ዛቱ ማለት የነብዩ ዛት ካንዳንዱ ያልተሰተረው አክቹአሊ ራሳቸው ነው ይባላል። እና ካንዳንዱ ያልተሰተረው ይሉና ሁሌ ነብዩን የሚያይ ማለት ነው። አዎ ዓለሙን ሞልቶት የተረተረው ይላሉ። ሌላ ሐሳብ የለውም። አንድ ነገር የሆነ እቃ ፌስታል ላይ ከሞላኮ ብጨምርበት ይተረተራል አይደል? የሰውየውን ዓለም ሞልተውታል እሳቸው ራሳቸው። ያው ጫሌ ይሪዱ ነፍስ ቢሂ ነፍሰው ነው ገብቶ አዎ። ግን ነብዩ ሰለላሁ ዐለይሂ ወሰለም ሐሳብና እንትኑ የሰውየውን ዓለም ሞልተውታል ይላሉ። በሌላ ግጥማቸው ደግሞ ሐምደን ሊል ጀላል ላሳየን ያን ሂላል ይላሉና እኔ ስጽፍ ወደ አኺራ ያው እንዳልኩ ወደ እንትን ወደ መናምና ወደ ምናብ ወሰድኩት። ምናብ ማለት ዝም ብለ ፊልም የምታረገው ነገር ነው። መናም ደግሞ በሌሊት የምታይ ነው። እንደዛ አረኩትና ስተረጉመው አንድ ልጅ በኮሜንት ጻፈልኝና እንደው ሐሰን ኡስታዝ ሐሰን እንደው ትልቅ ሰው ትመስለኝ ነበር አለኝ። እንደው ተበላሽተሃል ሳሪ ምንድነው ወደ አኺራ ወደ ምናም የምትወረውረው? ይሄ መራው ፊልም መናም ፈቀደራው የቀበተን ብሏል ምናም ብሎ የሱዩጢን ኪታብ እንትን አረገልኝ ላከልኝ። በእንትን ነው በሜሴጅ ነው ላከልኝ። እኔ እና ደነገጥኩኝ። ታውቃለህ አጋጣሚ ኪታቡን አላነበብኩትም ነበርና ደነገጥኩኝ። በኋላ ጎግል ላይ ፈለኩት ስሙን ነው ይላል ጎግልና ዳውንሎድ አረኩትና አነበብኩትና ከዛ በኋላ እንደው የጅህልና ነገር አለ መቼም ዒልም አያልቅም ገባ እንደው ከባድ ነው ምናምን እና እሳቸውን የማየት እንትን ይኖረዋል። ሱብሃንአላህ وهي من أبرك الأعمال ይላሉ። ከብዙ ኸይር ስራዎች አሉ በረካ ያላቸው من أبرك الأعمال صلوات ነው وأفضلها ይላሉ وأكثرها نفعا في الدين والدنيا ብዙ ኸይር ስራ አለ። ከነዛ ስራዎች ሁሉ ግን በጣም በረካ ያለው ሶላዋት ነው። በጣም በላጭ ሶላዋት ነው። ለዱንያም ለዲንም የሚበልጥ ስራ ሶላዋት ነው። በጣም ሲምፕል ነገር ነው። የሚገርመኝ ነገር ነው። اللهم صل على سيدنا محمد وعلى ال محمد ምን ይቸግራል? وغير ذلك من الثواب ይላሉ። እዛው ኪታቡ ላይ ታገኛላችሁ። ብዙ ثواب አለው። ብልህ ሰው ይሄንን ነገር አይቶ ማለፍ እንዳይችል የሚያደርጉ በጣም የሚያጓጉ ብዙ እንትኖች አሉ። لا توجد في غيرها من الأعمال ይላሉ። ከሌላ አማል የማይገኝ ከሌሎች ስራዎች ማታገኛቸው በጣም ብዙ ፋይዳዎች አሉ። እና ለዛ ነው ዑለሞቹ ሶላዋት ላይ በጣም ብዙ ይጽፋሉ። እኛ ሀገርም እኮ ስለ ሶላዋት ያልጻፈ አሊም የለም። ሁሉም ሶላዋት ጽፈዋል በተለያየ ሲጋ በተለያየ መንገድ ማለት ነው። እና ሶላዋት ጥቅሙ አሁን እንግዲህ ሐዲሶቹን አላየንም አስበው ዝም ብሎ ዑንዋን ብቻ ነው። ሰውየው ደግሞ ሲዘጉ ምንድናት ወገይሩሃ ነው ሚነል እንትና ያሉት ሌላም ብዙ 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 ፋይዳዎች ነው ያሉት። ወገይሩ ذلك من الثواب ነው። ስለዚህ በጣም ብዙ የቀራል ለማለት ነው ሶላዋት። እያንዳንዱ ሐዲሱ ደግሞ የሚገርም ነውና ሶላዋት ፈድሉ ስራው በጣም ቀላል ነው። የሚገርም እንትኑ ግን ጥቅሙ ግን እንትን ነው። እና በየጊዜው ሰዎች ይሄዱ እየተነሱ እኛ ሀገር ላይ ለዛ ነው ቡና ተጠጥቶ ቡና መሻይኾች
ከእንትን ጋር ያይዘውታል ከእለት ህይወት ጋር ያይዘውታል ሰው እቃ ሲረሳ እኮ اللهم صل وسلم وبارك على سيدنا محمد የታርጌ ነው ካላስታወሰ አንተን አግንቶ اللهم صل على سيدنا محمد የት ነው ማቀ ይላል ቡና ከተጠጣ በኋላ 10 ሰለዋት የተለመደ ነው ሲነሱ ሲቀመጡ ምን ሲሉ ከሰው ህይወት ጋር በጣም አገናኝተውታል ሰለዋትን ማለት حتى ሙታን ሲሸኙ በሰለዋት ነው ምክንያቱም አብረከ ለአማል አፍضل الأعمال መቃብር ላይ ሰለዋት ነው ኤቭሪ ያንዳንዱ የህይወት እንትን ላይ አጋጣሚ ላይ ሰለዋት ያደርጋሉና በጣም ብልሆች ናቸው በጣምና ቀላል ነገር ነው ስራው በጣም ቀላል ናት 100,000 ማለት በጣም ቀላል ነው ጥቅሙ ደግሞ በጣም የሚገርም ነውና ለራሴም ነው መክረው ለሁላችንም ብዙ ስፔር ታይሞች አሉን ዝም ብለው የሚባክኑ መኪና እየነዳን ቁጭ ብለን ሰለዋት እናደርግ ሰለዋት በጣም ነው የሚያመጥቀን ወደ ላይ በጣም ነው ወደ ነብዩ ሰለላሁ ዐለይሂ ወሰለም የሚያስጠጋን ያየናቸውንና ሌሎች ማአት በረካዎች እንድናገኝ የሚያደርገን ማለት ነው ጀዛኩሙላሁ ኸይራን ምናልባት ያው ሰለዋት ቻሌንጅም ጀምረን ነበር እንደው ከዚህ በፊት አንድ ወንድም አብዱል ሙጠሊብ ያው ጀመረውን የሰለዋት ጉዳይ ዘመተን ያው እኛም ሐሪማ እንግዲህ ብዙ ሰው ሰለዋት ብሎልናል እንደው ሰለዋት ያለ ይልክ ነበር እንደው እሱንም እንዲሁ ለማስታወስ ያህል ጥሩ አጋጣሚ ነው መቼም ይሄ ሁሉ ሰው ሰምቶታልና እንደው እስቲ እናሳሰብ ይገኝ ያው ከዛ በፊት ብዙ እንትን ሰለዋትን መተው በተለይ ደግሞ እሳቸው ተወስተውበት አለ ማለት የሚያስጠነቅቁ ደግሞ ሐዲሶች አሉ እንደው ሐዲስ ባያስጠነቅቀው እኮ ኪሳራ እኮ ይሄ ሁሉ ትርፍ ያለ ይሄ ሁሉ በቀላል ኢንቨስትመንት ያለ ዛሂድ ሆኖ ትቶት እንትን ማለት በጣም ትልቅ ኪሳራ ነው በራሱ ከዛ በላይ ግን ተህዚሮች አሉ ኢማም ሰኻዊ في التحذير من ترك الصلاة عليه عند ذكره ይላል እሳቸው ተወስተው ዝም ብሎ እንደቀላል የሚያልፈው ሰው የሚያገኘው ነገር የሚሉ እንትን አላቸው ምናልባት እሱን ከእንትን ከቆይታ በኋላ አስቤው ነበርና ግን ቀጥሉ መርሃባ እሱን እንየው ችግር የለም አይ አይደለም እንደ ሸቃዋ ያገኘዋል ይላሉ አንዱ ትልቁ ለሸቃዋ የታጨ ነው ረሱል ተወስተው ሰለላሁ ዐለይሂ ወሰለም ሰለዋት ሳይወርድ እንደው 10 ጊዜ ይወሳሉ አንዴ እንኳን አለማውረድ ይሄ ሸቃዋ ምልክት ነው እንዳልኩ ቀደም ሰለዋት የሚያወርድ ሰው ረህመት ይወርድበታል ረህመት አላህ ሸቅይ ላይ ያወርድ ማለት ረህመቱን እንዳያወርድበት ነፍጎት ነው ሰለዋትን ሲከለክለው ተውፊቅ ካላረገለት በቃ ሸቃዋ ጽፎበታል እንደ ረህመቴን አልሰጥህም ይያለው እኮ ነው ከባድ ነገር እኮ ነው ይሄ በጣም ወንሲያን طريق الجنه ይላሉ የጀነትን ጎዳና ይረሳል አያውቀው ወድኹል النار እሳት ለመግባት ታጭተዋል ይላሉ والوصف بالجفا ደግሞ የቀልበ ደረቅ ነው ሸካራ ነው ተብሎ ተወስፎበታል الا من اتى الله بقلب سليم ከሚለው ይወጣል وانه ابخل الناس በጣም ስስታም ነው ንፉግ ነው የፈለገ ገንዘብ ኢንቨስት ቢያረግ ነብዩ ሰለላሁ ዐለይሂ ወሰለም ተወስተው እንትና መጅሊስ ላይ ደግሞ በረካ የለውም መለም ይصلي عليه لا دين له ይላሉ እንደው ዲኑ ራሱ ያጠናጥላል وانه لا يرى وجهه الكريم يوم القيامه ጀነት አይገባም ማለት አይደለ እነዚህንና ሌሎች ጀፋው ጋር የተያያዙ ነገሮች አሉና ያን እንድናደርግ ነው ሁላችንም ያው ሰለዋት ላይ እንበርታ ቀላል ነገር ነው በጣም ቀላል ነው ጊዜ አይፈጅ ትንፋሽ አይፈጅ ኦክሲጅን አይፈጅ ረሃብ አያስኬድ ተራራ ያስወጣ ሲምፕል ነገር መላሳችን ላይ ያለች ቀላል ኢባዳ ናትና ስንወጣ ስንገባ ስንቀመጥ ስንነሳ ብቻችንን ስንሆን እንደ 10 ጊዜ 15 ጊዜ ያለ ባልን ቁጥር ከፍተኛ ደረጃችን ከፍ ያለ ይሄዳል ለማለት ነው ይሄ ቻሌንጁንም በተመለከተ ያልከው ነገር ጥሩ ነው ወንድሞች የሰለዋት ቻሌንጅ ያሉ ሰዎችን ለማበረታታት ጥረት ያደርጋሉ 1 ሚሊዮን 2 ሚሊዮን 5 ሚሊዮን 10 ሚሊዮን ይያሉ እና ወደዚህ ኢንቨስትመንት እኛ እንድንገባ ነው ሰው ለራሳቸው በጣም ነው የሚጠቀሙት ትልቅ ሀብት ነው ያካበቱ ያሉት ይሄን የሚያነሳሱ ሰዎች ግን ለኛ ደግሞ እንትን ሰለዋቱን እንድንለምደው እንድንለው ትልቅ ማነሳሻ ነውና እያንዳንዳችን በልባችን እየነያን 1 ሚሊዮን ላለው 500 ሺህ ላለው ይያለን 10 ሺህ 20 ሺህ ላለው ይያለን እየነያን ይሄን ቻሌንጅ ሁሌም ብንቀላቀል ፓርት ኦፍ አወር ላይፍ ይሆናል ማለት ነው የኛ ሰለዋት የኛ ህይወታችን አካል ይሆናል ማለት ነው ያው በዚህ ጉዳይ ላይ ያው ሁላችንም እንበርታላለሁ ጀዛኩሙላህ
ቲዩብ የደጋጎች